ጤና ይስጥልኝ። ሰኔ 10 2018 ዓ.ም አርዕስተ ዜናውን በማስቀደም የምሽት መረጃዎችን የምናሰማችሁ ይሆናል። በጎንደር ጠቅላይ ግዛት የአገዛዙ ሰራዊት ከእብናት ዘሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት እንዲሁም ከዓለም በር ጎንደር በር አምቦ ሜዳ ባሉ ቁልፍ ስልታዊ ተራራማ ቦታዎች ላይ ለመንቀሳቀስ ባደረገው ሙከራም በጀግናው የፋኖ ኃይል ተካቦ አከርካሪው መሰበሩ ታወቀም። በተካሄደው የጨበጣ ውጊያ የጠላት ኃይል ከፍተኛ የሰው ኃይል ኪሳራን አስተናግዶ ሞትና ቁስለኛው በዛው በጦር ግንባር ዳሽቆ እንዲቀር መደረጉ ታውቋል። የዲሽቃ አውቶማቲክ መሳሪያ ከነሙሉ ተተኳሹ፣ ስናይፐር፣ መገናኛ ራዲዮ፣ በርካታ የነፍስ ወከፍ መሳሪያዎችና ብዛት ያለው ተተኳሽ በፋኖ እጅ ገብቷል። መረጃውን በዝርዝር ታደምጡታላቸው። በሌላኛው መረጃችን የቴዎድሮስ ዕዝ አርበኞች በምዕራብ አማራ ጎጃም ቀጠና በሁለት አንባ ዲቢሳ አካባቢ በፈጸሙ ድንገተኛ ጥቃት 6 ያገዛዙ ወታደሮች ሲገደሉ 2ቱ በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። ከፋኖ ጥቃት መትረፍ ያልቻለውና መውጫ ቀዳዳ ያጣው ይኸው የጥፋት ኃይል የበቀል በትሩን በንጹሃን ላይ በማሳረፍ የቤት ዕቃዎችን በመዝረፍ በዱላ ህዝቡን በመደብደብና የቀንድ ከብቶችን በመግደል አረመኔነቱን አሳይቷል። ታደምጡታላቸው። በሌላኛው መረጃችን ፋኖ የሚወስደውን መብረቃዊና ውስብስብ የውጊያ ስልትን መቋቋም ያቅታቸው ያገዛዙ ከፍተኛ መኮንኖች በሽንፈትና በጥርጣሬ የተሞላ ስብሰባ ማድረጋቸው ታውቋል። በዚሁ ስብሰባ ላይ መሬት ላይ ለሚገጥማቸው መፍረክረክ መፍትሄ ለመፈለግ በሚል ከዛሬ ሰኔ 10 እስከ ሐምሌ 10 ቀን ድረስ የሚቆይ የሌሊት አፈና፣ ተከታታይ የድሮን ጥቃትና ከፍተኛ የፕሮፓጋንዳ ዘመቻም ለማካሄድ እቅድ መንደፋቸው ታውቋል። አገዛዙ በቀጣይ አካሂደዋለሁ ላለው ኦፕሬሽን የውጊያ ኮማንድ ፖስት ማቋቋሙም ተሰምቷል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሰኔ 10 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የአገዛዙ ሰራዊት በጎንደር ጠቅላይ ግዛት ከእብናት ዘሃ ቦረን መስክ ባለው መስመር ከአዲስ ዘመን አምቦ ሜዳ እንዲሁም ከደብረ ታቦር ሐሙሲት ቦረን መስክ ከዓለም በር ጎንደር በር አምቦ ሜዳ ባሉ ቁልፍ ስልታዊ ተራራማ ቦታዎች ላይ ለመንቀሳቀስ ያደረገው ሙከራ በፋኖ ተከቦ እቅዱ ውሃ በልቶት ቀርቷል። የጸረ አብይ አህመድ ወንበር ጠባቂ ወታደሮች በጎንደር ጠቅላይ ግዛት ቀጠና ዛሬ አከርካሪያቸው ተሰብሮ ውሏል። የአገዛዙ ኃይል የፋኖ አርበኞች በቅንጅት በሰነዘሩበት ድንገተኛ ጥቃት ክፉኛ ተሽመድምዶ ተበታትኗል። በተካሄደው የእጅ በእጅ ውጊያ የአገዛዙ ኃይል ሙትና ቁስለኛ ከመሆኑም በላይ በርካታ ከባድና ቀላል የጦር መሳሪያዎች በአርበኞች እጅ ገብተዋል። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር የሚንቀሳቀሱት የ204ኛ አስቻለው ደሴ ኮር ጀነራል ፋንታ በላይ ክፍለ ጦርና የፋሲል ክፍለ ጦር አርበኞች በጋራ በመሆን በአገዛዙ ወንበር ጠባቂ ሰራዊት ላይ ከባድ እርምጃ ወስደው አንጸባራቂ ድል ተቀዳጅተዋል። ለሬሽን ቅብብል ከእብናት አዲስ ዘመን ወጥቶ የነበረው የጠላት ሰራዊት በጀግኖቹ 360 ዲግሪ ተከቦ ዳሽቆ ቀርቷል። የአገዛዙ ወታደሮች ከእብናት ዘሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት ቦረን መስክ እንዲሁም ከዓለም በር ጎንደር በር አምቦ ሜዳ ባሉ ቁልፍ ስልታዊ ተራራዎችን ቆርጠው በመያዝ ለመቆጣጠር ያደረጉት ሙከራ መቃብራቸውን በጥልቀት እንዲቆፍሩ አድርጓቸው ውሏል። በግዙፉ 204ኛ አስቻለው ደሴ ኮር ምክትል አዛዥና የጀነራል ፋንታ በላይ ክፍለ ጦር ዋና አዛዥ አርበኛ ጌቴ መሳፍንት የመራቸው ጀግኖች እንዲሁም የጀነራል ፋንታ በላይ መንፈስ ልጆች ዛሬ ሰኔ 10 2018 ዓ.ም ከእኩለ ቀን በኋላ ጀምሮ በወሰዱት የከበባ እርምጃ ጥላትን በጨበጣ ውጊያ አሽመድምደውታል። በዚህ ከባድ ፍልሚያ ያገዛዙ ሰራዊት ከፍተኛ የሰው ኃይል ኪሳራ የደረሰበት ሲሆን በርካታ አስከሬንና ቁስለኞቹን ሜዳ ላይ ጥሎ ፈርጥጧል። በአካባቢው ማህበረሰብ አስተባባሪነት የተጣሉ ያገዛዙ ወታደሮች አስከሬን እንዲቀበሩ ሲደረግ አምሽቷል። በዚያ አንጸባራቂ ድል ከተማረኩና በፋኖ ቁጥጥር ስር ከዋሉ በርካታ ወታደራዊ ቁሳቁሶች መካከል የሻለቃ አዛዡ ከነአጃቢዎቹ እጅ ከፈንጅ ተይዟል። የመገናኛ ራዲዮኖች፣ ስናይፐር መሳሪያ፣ የዲሽቃ አውቶማቲክ መሳሪያ ከነሙሉ ተተኳሹ፣ በርካታ የነፍስ ወከፍ መሳሪያና ብዛት ያለው ጥይት ይገኝበታል። ለመዋጋትም ሆነ ራሱን ለመከላከል ምንም አይነት የሞራል ቁመና የሌለውና በአንድ ጥይት የሚፈርስ የሰለቸ ኃይል የሆነው የአገዛዙ ሰራዊት
በአሁኑ ወቅት እያንዳንዱ እንቅስቃሴው በ204ኛ አስቻለው ደሴ ኮር የተገደበ ሲሆን ከወደ ፋኖ የሚወሰድበትን እርምጃ መከላከል በማይችልበት ደረጃ ደርሶ ተፍረክርኮ እየተበታተነ ይገኛል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የቴዎድሮስ ዕዝ አርበኞች በምዕራብ አማራ ጎጃም ቀጠና በሁለት አምባ ዲቢሳ አካባቢ በፈጸሙት ድንገተኛ ጥቃት 6 የአገዛዙ ወታደሮች ሲገደሉ ሁለቱ በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙ ታወቀ። የአገዛዙ ወታደሮች ላይ መብረቃዊ እርምጃ በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አርበኞች ናቸው። አርበኞቹ በፈጸሙት የደፈጣ ጥቃት የሽንፈት ማቅ የተከናነበው አገዛዙ ሰራዊት የፋኖን ክንድ መቋቋም ሲያቅተው የበቀል በትሩን በንጹሃን ላይ በማዞር በርካታ አርሶ አደሮችን ሲደበድብ ሀብት ንብረት ላይም ዘረፋ መፈጸሙ ተነግሯል። አርበኞቹ በፈጸሙት መብረቃዊ የደፈጣ ጥቃት 6 ያገዛዙ ወታደሮች ሲገደሉ ሁለቱ ደግሞ ክፉኛ መቁሰላቸው ታውቋል። ከቁስለኞች መካከል ተክለ አብ አባባይተን የተባለው የሰራዊቱ አባል ቢቸና ሆስፒታል ቢገባም ወዲያውኑ ሕይወቱ ማለፉ የተረጋገጠ ሲሆን አስከሬኑም ከሌሎቹ ጋር በጅምላ እንዲቀበር ተደርጓል። ይህ በፋኖ ክንድ የሚገባበትን ያጣ የጥፋት ኃይል በውጊያ የደረሰበትን ውድቀት ለመሸፈን በንጹሐን ዜጎች ላይ እኩይ ተግባሩን ፈጽሟል። በተለይ በሁለት አምባ ዲቢሳ ቀበሌ የመምህር ሰው ዓለም የኔ ሰው ሙሉ የቤት ዕቃዎች፣ የየሸዋስ መንግስቱ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅ ሙሉ በሙሉ ተዘርፈዋል። በተጨማሪም እነዚሁ አገዛዙ ታጣቂዎች ሞጋ ስንታየውና ሀብቴ አያሌውን በዱላ በመደብደብ ለአካል ጉዳት ዳርገዋቸዋል። ዲያቆን በአንተ አምላክ ውዱ የተባለ ቤተ ክርስቲያን አገልጋይን በአፈሙዝ በመምታት የቻለ ሞሴ ቀንድ ከብቶችን ደግሞ በአሰቃቂ ሁኔታ በጥይት በመግደል የጥላቻቸውን ጥግ በተግባር አሳይተዋል። ይህ ያገዛዙ ሰራዊት በፋኖ ተመቶ መውጫ ሲያጣ በንጹሃን ላይ በቀል በትሩን በማሳረፍ አረመኔነቱን በማረጋገጥ ጸረ ሕዝብና ጸረ ሀገር መሆኑን በድጋሚ እያሳየ ይገኛል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ፋኖ የሚወስደውን መብረቃዊና ውስብስብ የውጊያ ስልት መቋቋም ያቀታቸው ያገዛዙ ከፍተኛ መኮንኖች በሽንፈትና በጥርጣሬ የተሞላ ስብሰባ ማድረጋቸው ተሰምተዋል። ከዛሬ ሰኔ 10 እስከ ሐምሌ 10 የሚቆይ የሌሊት አፈና ተከታታይ የድሮን ጥቃትና ከፍተኛ የፕሮፓጋንዳ ዘመቻ እንደሚጀመር የታወቀ ሲሆን በቀጣይ የሚካሄዱ ውጊያዎችን የሚመራ የውጊያ ኮማንድ ፖስት በአገዛዙ በኩል መቋቋሙም ታውቋል። በፋኖ ጀግኖች የሽንፈት ጽዋን የቀመሱ የብልጽግናው አገዛዝ ከፍተኛ ወታደራዊ መኮንኖች በትናንትናው ዕለት ባደረጉት ስብሰባ በከፍተኛ መለያየትና የሽንፈት ስሜት ተወጥረው መዋላቸው ታውቋል። አገዛዙ የፋኖ የውጊያ ስልት ውስብስብና የኃይል ሚዛንን የሚፈታተን ሲል የገለጸው ሲሆን ከሰኔ 10 እስከ ሐምሌ 10 የሚቆይ የአንድ ወር አዲስ የጥፋትና የፕሮፓጋንዳ ዘመቻ ለመጀመር ማቀዱ ተረጋግጧል። የአገዛዙ የጦር አበጋዞች በኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መሪነት ባደረጉት ስብሰባም የፕሪቶሪያውን ስምምነት በመናቅ የህወሓት ኃይል በከፍተኛ ሁኔታ ለጦርነት እየተዘጋጀ መሆኑንና የሽግግር መንግስት ማቋቋም እንደሚሻም በንቃት መልስ መስጠቱ ለስብሰባው ትልቅ ውዝግብ እንደነበር ምንጮች ጠቁመዋል። ይሁን እንጂ ዋና ትኩረታቸው የፋኖ የውጊያ ስልት በዘመናዊ ጦር ታሪክ ውስጥ ውስብስብ የኃይል ሚዛንን የሚፈታተን መሆኑን ለመቀበል ተገደዋል። ይህን የፋኖን መብረቃዊ ጥቃት ለመቋቋም አገዛዙ ከዛሬ ሰኔ 10 እስከ ሐምሌ 10 የሚቆይ በሌሊት የሚደረግ የአፈና የከበባ ኦፕሬሽን፣ ተከታታይ የድሮን ጥቃት እንዲሁም በብርጋዴር ጀነራል ጌትነት አዳንና በዳንኤል ክብረት የሚመራ ከፍተኛ የሐሰተኛ ፕሮፓጋንዳ ዘመቻ ለመክፈት እቅድ ይዟል። ቀጣይ ውጊያ ምዕራፍ በበላይነት ለመምራት በጠቅላይ ሚኒስትሩና በወታደራዊ ካውንስሉ የሚቋቋመው አዲስ የኮማንድ ፖስት አገዛዙን መፍረክረክ ስሜት መሸፈን አለመቻሉ በስብሰባው ላይ በግልጽ ታይቷል። መረጃውን ያደረሱ ምንጮች እንደገለጹት አገዛዙ በቅርቡ ፋኖ እጅ ሰጠ የሚል የሐሰት ፕሮፓጋንዳ ለመንዛት እየተዘጋጀ መሆኑን የአማራ ሕዝብና የፋኖ ጀግኖች ይህንን ተንኮል በጥንቃቄ መከታተል ለክረምት ወራት ወሳኝ ፍልሚያም በዝግጁነት እንዲጠብቁ አሳስበዋል። የፋኖ ኃይሎች በአገዛዙ የጥፋት እቅድ ሳይሸበሩ ትግሉን አጠናክረው እንዲቀጥሉ መልእክቱንም አስተላልፈዋል። ምንጮቻችን አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በውድቀት ዋዜማ ላይ የሚገኘው አረመኔው ያገዛዙ ሰራዊት በደረሰበት ወታደራዊ ሽንፈት ንጹሃንን ኢላማ ያደረገ የድሮን ጥቃት መፈጸሙ ተነገረ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ከሚያስተዳድራቸው ቀጠናዎች በዛሬው ዕለት ማለትም ዛሬ ሰኔ 10 2018 ዓ.ም ከረፋዱ 5 ሰዓት ላይ እስቴ ወረዳ በታሪካዊቷና በጥንታዊቷ በስልጣኔ መናገሻ በሆነችው ቆማ ፋሲለደስ ከተማ በዙሪያ ባለው ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ የአብይ አህመድ አሊ አገዛዝ በፈጸመ የድሮን ጥቃት በንጹሃን ላይ ጉዳት ማድረሱ ታውቋል።
አንዲት የ35 ዓመት እናት ግራ እጇ ከጥቅም ውጭ ሲሆን የቆማ ፋሲለደስ ሁለተኛ ደረጃ ተማሪዎች የ9ኛና የ10ኛ ክፍል የ2018 ዓ.ም የሁለተኛ ወሰነ ትምህርት የባዮሎጂ ማጠቃለያ ፈተናም ሙሉ በሙሉ እንዲቋረጥ መደረጉ ተሰምቷል። የትምህርት ቤቱ መማሪያና የንጽህና መጠበቂያ ክፍሎች ሙሉ በሙሉ ወድመዋል። አገዛዙ የአማራን ሕዝብ ማህበራዊ ረፍት መንሳት፣ መግደልና ማፈናቀል አሁንም የዘወትር ተግባሩ አድርጎ አባብሶ ቀጥሎበታል። በሌላኛው መረጃችን ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ የስልጣን መዋቅርን እያጠናከረ መሆኑን አስታወቀ። በእነማይና በነብሴ ሳር ምድር ወረዳዎች ከማህበረሰቡ ጋር ጥልቅ ውይይቶች መካሄዳቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናን አምባገነን መዋቅር ሙሉ በሙሉ ባፈረሰባቸውና ነጻ ባወጣቸው ቀጠናዎች ከህዝቡ ጋር የሚያደርጋቸው ሁለንተናዊ ውይይቶችና የጊዜያዊ መንግስት ምስረታ ስራዎችን አጠናክሮ ቀጥሏል። በእነማይና በነብሴ ሳር ምድር ወረዳዎች የተካሄዱት ሰፋፊ ህዝባዊ መድረኮች የትግሉን ወቅታዊ አሸናፊነት ያበሰሩ ሲሆን ማህበረሰቡም በአምባገነኑ የአብይ አህመድ ስርዓት ይልቅ በፋኖ ህዝባዊ መስተዳደር ላይ ያለውን ሙሉ አመኔታና አጋርነት በተግባር እያሳየ ይገኛል። በእነማይ ወረዳ ዘብች ኢየሱስ ቀበሌ ከሚገኙ የተለያዩ የማህበረሰብ ክፍሎች ጋር በህልውና ትግል ወቅታዊ ሁኔታዎችና በህዝቡ አስተዳደር ስራዎች ላይ ሰፊና ፍሬያማ ውይይት ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርና በእነማይ ወረዳ ጊዜያዊ መንግስት አመራሮች በጋራ በመሩት በዚህ ስብሰባ ላይ ስለ አማራ ህዝብ የህልውና ትግል አሁናዊ አሸናፊነትና ቁመና በሰፊው ግንዛቤ ተሰጥቶበታል። በቀበሌው ደረጃ ስላለው የፍትህ አሰጣጥ፣ ስለ መልካም አስተዳደርና ስለ ህገወጥ የደንና መሬት ወረራ መከላከል እንዲሁም ስለ ፋይናንስና ሎጂስቲክ አሰባሰብ ሂደቶች በሰፊው በውይይት ተቀስቅሰዋል። ለቀበሌው ጊዜያዊ መንግስት የስራ መሪዎች ትግሉንና ህዝቡን በቅንነት ማገልገል የሚችሉበት ቀጣይ አቅጣጫም ተቀምጧል። በውይይት መድረኩ ላይ የተገኙት ነዋሪዎች እንደተናገሩት የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ የሆነ የዘር ማጥፋት በደልና ጭቆና እያደረሰ ቢገኝም ይህንን አረመናዊ ስርዓት ለመገርሰስና ክብራችንን ለመመለስ መስዋዕትነት እየከፈለ ከሚገኘው ከጀግናው የአማራ ፋኖ ጎን በሙሉ አቅማችን እንቆማለን በማለት ጽኑ አቋማቸውን ገልጸዋል። በተመሳሳይ ዜና በነብሴ ሳር ምድር ወረዳ ከዞባር ይቋንዳ ቀበሌ ነዋሪዎች ጋር የተጀመረው ህዝባዊ ውይይት ተጠናክሮ ቀጥሏል። በመድረኩ ላይ የተገኙት የፋኖ የፖለቲካና ወታደራዊ አመራሮች የትግሉን አሁናዊ ስትራቴጂካዊ ከፍታና የድርጅቱን እምቅ አቅም ለህዝቡ አስረድተዋል። ፋኖ በአሁኑ ወቅት ከጥላት ብልጽግና ቡድን በተሻለ ሁኔታ የላቀ ዲፕሎማሲያዊ ቅቡልነትን በዓለም አቀፍ መድረኮች ላይ በመፍጠሩ ቀጠናዊና ዓለም አቀፋዊ ተቀባይነቱን በከፍተኛ ደረጃ መጨመሩን፣ በርካታ አጋር ኃይሎች ማፍራት መቻሉን ገልጸዋል። ይህም የብልጽግናን ዕድሜ አሳጥረው በአጭር ጊዜ ታሪካዊ ድልን ለመቀዳጀት ትልቅ ዕድል መፍጠሩ ተብራርቷል። በማህበረሰቡ በኩል በቀበሌ ውስጥ እያገለገሉ ባሉ ጊዜያዊ አመራሮች ላይ ሰፊና ገንቢ አስተያየቶች የተሰጡ ሲሆን አመራሮቹ ለተነሱት ጥያቄዎች ተገቢውን ምላሽ ሰጥተዋል። በህዝቡ አስተያየት መሰረት ግንባታና ማስተካከያ የሚያስፈልጋቸውን ክፍተቶችን በመለየት በቀጣይ በጥያቄዎች መሰረት የአመራር ማስተካከያ ስራዎችን ለመስራት የሚያስችል መመሪያና የስራ አቅጣጫ ተቀምጧል። የአማራ ህዝብ የትግሉ ዋና ባለቤት በመሆኑ የፋኖ አመራሮች በየጊዜው በየቀበሌው በመገናኘት የማህበረሰቡን አንገብጋቢ ችግሮች እያወያዩ የመለየትና አስቸኳይ መፍትሄዎችን የመስጠት ሂደቱን አጠናክረው እንደሚቀጥሉ በአጽንኦት አስታውቀዋል። ይህ የፋኖ የህዝብ ለህዝብ ግንኙነትና የመንግስትነት ተግባር ወራሪው የብልጽግና ጦር ዳግም ወደ ቀጠናው እንዳይመለስ ህዝባዊ ግንቡን ይበልጥ እንዳጠናከረበትም ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃችን እናልፋለን። የዓለም ፖለቲካ የጉልበተኞች መሆኑንና ዓለም አቀፍ ግንኙነት በህግ ሳይሆን በኃይል ላይ የተመሰረተ መሆኑን የሚያሳይ አስገራሚ ዘገባ ሰሞኑን ወጥቷል። የተባበሩት አረብ ኤሚሬትስ ኢራን የምትሰነዝርባትን የሚሳኤል ጥቃት እንድታቆምላት በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ የውስጥ ምንጮቹን ጠቅሶ ዘግቧል። እንደ ዘገባው ከሆነም ዩናይትድ አረብ ኤሚሬትስ በመጀመሪያው ዙር 3 ቢሊዮን ዶላር የከፈለ ሲሆን አጠቃላይ ስምምነቱ እስከ 20 ቢሊዮን ዶላር ሊደርስ እንደሚችል ተገምቷል። ዩናይትድ አረብ ኤሚሬትስ ቀደም ሲል የአየር ክልሏን ለማስጠበቅ ለአሜሪካ ከፍተኛ ዶላር ትከፍል ነበረ። አሁን ግን በቀጥታ ለዋና ባላገሯ ለኢራን መክፈል መምረጧ በዓለም ላይ የሌላ አካል የጥበቃ ዋስትና አስተማማኝ እንደሌለውና ሀገራት የራሳቸውን ሰላም በገንዘብ ለመግዛት እንደሚገደዱም ያሳያል። ይህ ክስተት ራሷ ዩናይትድ አረብ ኤሚሬትስ ለብልጽግናው ስርዓት የምታደርገው የገንዘብና የድሮን ጋጋታ ለሚያይ ታዛቢ ትልቅ ማስተማሪያ ነው ተብሏል። የአብይ አህመድ አገዛዝ ከዩናይትድ አረብ ኤሚሬትስ ከፍተኛ ዶላር ፍሰትና ዘመናዊ የጦር መሳሪያ ድጋፍ እያገኘ ቢሆንም በረብጣ ዶላርና በዘመናዊ መሳሪያ ብቻ የህዝብን የነጻነት የህልውና ትግል ማሸነፍ እንደማይቻል ራሷ ዩናይትድ አረብ ኤሚሬትስ ያው ምሳሌ ሆና ቀርባለች። በቢሊዮን የሚቆጠር ዶላርና የቴክኖሎጂ የበላይነት ኖሯት በጉልበተኛው ፊት ዋስትና ያጣችው ዩናይትድ አረብ ኤሚሬትስ የገንዘብና የመሳሪያ ክምችት ብቻውን የኃይል ሚዛን እንደማይወስን በተግባር አሳይታለች።
የፋኖ ትግል በአደባባይ እያሳየ ያለው ትልቁ እውነትም ይህንኑ ነው። ሰላም፣ መብትና ህልውና በድርድር ወይንም በአንዳች ቸርነት ላይ ተመስርቶ አይመጡም። አንድ ህዝብ የራሱ የሆነ የውስጥ አንድነት፣ ጽናትና የኃይል ሚዛን ካልገነባ በስተቀር በዶላርና በድሮን ብዛት ሊደገፍ የሚችል ፍጹም ዋስትና እንደሌለው የፋኖ እንቅስቃሴ በተግባር እያረጋገጠ ነው። ዶላር የጦርነትን ነበልባል ለጊዜው ሊያራዝም ወይንም ሊያበርድ ይችላል። የነፃነትና የፍትህ ረሃብን ግን በፍጹም መግዛት አይችልም። እውነተኛ የህልውና ዋስትና የሚገኘው በሌሎች መደገፍ ሳይሆን የራስን ዕጣ ፈንታ በራስ እጅ ማስገባት ሲቻል ብቻ ነው። ይህንን አሳይቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን መስሎ ነበረ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።